አጎቴ አንተ ደግሞ ምንድነው የምሰማው? ነገሩ አይደለ ደግሞ ከማን ነው ብር የተበደርከው? አዎ ለትምህርት ቤት ክፍያ ያደረሰብኝ ከሰው ተበድሬ እወጣለሁኝ እንኳን ለምንድን እኔ አጎቴ እያለሁ ሄደህ ከባዳ ነው እንደምትቀበለው? እኔ አጎቴን እኔ መተህ ብትጠይቀኝ እኔ እምቢ እልሃለሁ? አጎቴ አንተ አይኖርም ብዬ ቆስልኝ። ለምንድን መተህ ስትጠይቀኝ ነገ ጧት ተምረህ ይጠይቀኛል ብር ብለህ ነው? እኔ እንደዚህ አይነት ባህሪ የለብኝም። ንጹህ ሰው ነኝ። ኧረ ስንት ብር ነው የተበደርከው ከሰውየው? 2000 ብር ብቻ ነው። 2000 ብር ካላመጣ ብሎ ነው የደበደበ? አዎ መተህ እኔ አጎትህ እያለሁ 10,000 ብር ብትለኝ እኔ የወንድሜ ልጅ ነህ እሰጥሃለሁ። አጎቴ እኔማ ፈርቼ እኮ ነው። ምንድን ነው የምፈራት? አፈሪያት የመሰልክ አንተ አፈሪያት። ይሄ ነው እንደዚህ እያደረጋችሁ ቤተሰቡን የምታራርቁት። እኔ መተህ እኔን ብትጠይቀኝ ሞልቷል፣ ያከራየሁት ቤት በዛ ሞልቷል፣ ለቃቅሜ እሰጥሃለሁ ብሩ። ለ2000 ብር ብሎ ከሚደበድበህ እኔ 10,000 ብር መተህ እኔን ብትጠይቀኝ እንደው በጣም አዘንኩበት። አጎቴ አቤት። የሆነ ወርም እኮ ደርሷል። አሰጠኝም እንዴ? ምን ነው የደረሰው? ክፍያው ነው የትምህርት ቤት። የትምህርት ቤት ክፍያ? እኔ እኮ አጎትህ እኮ ነኝ፣ አባትህ መሰልኩ። እኔም እኮ ትምህርቴን እኮ ያቋረጥኩት በገንዘብ እጥረት ምክንያት እኮ። አሁን ሰጣለሁ። ኧረ አምርብህም ሄደህ እኔ ለወሬው ብዬ ነው አይደል? ቤቴን ያከራየሁት ለግመልና ለዝሆን ነው እንዴ? እንዴት ሰው ልክ አለማወቅ። አቤት ትላለህ እንዴ? ቤቱን ያከራየሁ ለምንድን ነው? ብቻዬን እኖራለሁ ብለህ እኮ ነው እኮ። እንግዳ መጥቶ ነው ትላለህ እንዴ? ምን የመሰለው ይሄ ቀለም ይሄንን ታስቀባይ ይሄ ጥቁር ያለው ይሄ ማንንም እየመጣ ነው እንደምታስረግጥብኝ አይደለም ጓደኛዬ። ነገ ጠዋት ከቤት ለቀህ ትወጣለህ። ምን አለፈው አይደለም። አንደኛ ትጮኻለህ፣ ስልክ ታወራለህ፣ ጎረቤት እየተረበሸ ነው። ለአንተ ግብር እኮ ያስከፍላሉ አሁን ላይ በሚጮህ ተብሎ። ምንድን ናችሁ ደግሞ እናንተ? ጓደኞች እኔ የምለው ቀስ ብላችሁ ብታወሩ ምን አለ? አንተ ቀውል የተንቀዋለች ግን ምን የመሰለ ነው። ቢያንስ እንኳን ጸጥ ብላችሁ ብታወሩ ምን ችግር አለ? ያማህል እንዳንተ ቆይ አስተማምን። ሽንት ቤቱ ገና 3 ወር አልሆነም ሞላ ሲባል ወለች 2000 ብር እኮ ነው ከፍዬ ያስመጠጥኩት። እየመጣ እየዘፈዘፍክ እዚህ ይዘፍት የኔ ማጠራቀሚያ ነው እንዳለ እያናገርኩ እምታስጠል ወይ መልካችሁ አያምር ወይ ቁመታችሁ አያምር። አንተ መልክህን አሳምረህ ምንድነው የምትሰራው? አንተ ምንድነው ስራ? ምንድን ሹፌር የሱ ያንተ ሹፌር ነው? እስቲ አሁንማ ነዳጅ ማቆላል እየመጣህ ትተኛለህ። ኧረ እንደው ቅር የኔ ቀውል እስቲ ቁመትሽን አስረዝመሽ ዝም ብለህ እየመጣህ ቤቱ ሰፊ ነው ወይ እየመጣህ ዝም ብለህ ትጋደማለህ። ያጋርምህና ጨዋ መምሰል ምንድነው የሚሰራውስ? ምንድን ነው ፖሊስ ምንድን ፖሊስ ነው ይጋር። ሰላም እንዴት ነህ? ሰላም ነው። ስነ ምግባሩ ራሱ ደስ ይላል። እኔ እኮ እየጮሁ እንትኑ ጎረቤት ኧረ እንደው ክብር እንደው ማነው እየጮሁ ኧረ እንደው መተኛ ጣም ምናምን ይላሉ። ለካ አንተ ዛሬ ገና መሰለህ ነው ሰንበት ብሎ ሌሎችም ልጆች አብሽሩ ምን ታጠበት ቤቱ ሰፊ ነው። ሰፊ ነው ቤቱ እንትን በሉ አትጩሁ። ለፖሊስ ለስልክ አብሽሩ። ምን የሚያስፈልግ ምን አለ? እራት ከቤት ወይኔ ጉዴ ጨርስ። ምን ይሻለኝ አሁን? ምን ላድርግ? ኧረ ተው። ቤንዚን የለም ነዳጅ የለም እያሉ መኪናውን እንዳላቁመውት የለ ያጅሊ ቀጠሮ ቦታ እዚህ ቤት ሰላም ናቸው? ሰላም ነው። እንዴት ናችሁ? እንዴት ነው? ሰላም ናችሁ? አለና ያስቀጭ ነው አንተ ነህ? ሰላም ነው አለን። የቤት ኪራይ አለ ብለውኝ። የቤት ኪራይ አለ። አሳየኝ እስኪ። እሺ ናቱ ምንድን ነው የምትሰራው? ሹፌር ነኝ። ሹፌር ምን አልከኝ? የመኪና ሹፌር። ሹፌር? አዎ። የለም ቤት ኪራይ የለም። አሁን አለ አላልከኝ? አይ የለም። በዛ ሄደህ እዛችኛዋ ቤት በዛ ሄደህ ጠይቃቸው። አሁን አለ ብለኛል ነበር። ውሸት ጀመራችሁ ንጋሽ
አይደለም እንደው ወሬው ትንሽ እንትን ስላለኝ የምን ወሬ ደግሞ ቤንዚን የለም ነዳጅ የለም እያሉ መኪናውን እንዳላቁመውት የለ እሺ እና ቤኪራይ ያልፍብኛል አቦ አንተም ጋር በኋላ መጨቃጨቁ ሌላው ጋር እንትን አረጋሽ ከጥሩ አንጣላም እኮ እኛ አንጨቃጨቅ አይሆን ስለማይሆን እውነቴን እኮ አንጨቃጨቅ ማብሸር ግድ የለም አቦ እንደው አንተ ነዳጅ የለም ቤንዚን የለም ትላለህ ቤተሰብ ነው አለ ማብሸር ችግር የለም አሳየኝ ቤትም ችግር የለም እኛም እኮ ተቸግረን እኮ ነው ምን አዎ ይገባኛል እኮ ወሬው እኮ እናንተም ስራ ያቆማችሁት ቤንዚን አታችሁ ነው እኛም ደግሞ ያው አይደል ስራው የተያያዘ እኮ ነው ህይወት አይደል ጉሮሮ አይደለች አዎ ጆ እንትን ቅድሚያ ክፍያ ክፈል ቅድሚያ ክፍያ አረጋሽ ከጥሩ የለንም አዎ ምንድን መኪናችን ቆሟል እኮ ቤንዚን አተን እኮ ነዳጅ የለም ምን እያልኩት ምን ይላል እንደገና ወደ ኋላ ትመጣለህ እኔም እኮ ይሄንን ፈርቼ እኮ እኔ ምን አሰብኩኝ መሰለህ ይሄ በር መግቢያ መውጣት ለሽንት ቤቱ ይችን በር ለሽንት ቤቱ ለመግጠም ነው ግን አያንስም ህገጥም እኮ እኔ ነኝ የሰራሁት በምን መሰለህ 3 በ4 አድርጌ 3 ኪሎ ግራም ሜትር አድርጌ ነው የሰራሁት በር አንዳንድ ሰው ነው አረ ሲያስከፍተው ራሱ እኮ ነው የሚያስከፍተው ያኛው በር እኮ ነው ሜትሩ ያው እኮ ነው አሁን ወደዚህ ሲዘጋ ሷን እኮ አይተው ይተቀመጡ አሁን ዋናው እኔ ምን መሰለህ የፈለኩት አሁን ልጁ ተቀምጧል አይደል አሁን ያዘጋኝ እስኪ አረጋሽ ከጥሩ ወጣ ዛሬ ወጣሱ ወይ ልውጣ እንዴ አይ ቱ አረጋ ምን እንደው ምን ሚጡ ስልክሽን ይዤዋለሁ እሺ ስልኩ እኔ ጋር ነው ይዤዋለሁ መጣሁ ጎረቤት ጠይቅ አድርጋችሁ እኪሴ እንዳረኩት እሺ መጣሁ ሚጣይ ውባይናማ ፀጉርሽ ወርዶ ይጠቀለላል እንደ ሲሚንቶ ማን አንተ ያለህን አምጣ እኮ ማንህ ምንድን ነህ አንተ ነው እኔ ያለህን አምጣ ከሌለኝስ የለኝም ያለህን አምጣ ብዬሃለሁ ካልዛ አንተ ይሄ እኮ የልጅቱ ስልክ አንተ ምን ይናገርብኝ ያለህን አምጣ የልጅቱ ስልክ ብቻ ነው ታውተት ካውተት አትምታይ ሊመታኝም ነው አንተ ሌላም ካለ ሌላ የለኝም አባት ይችላል ሌላም ካለ አንተ የለኝም ሌላ ምንድን ነው የምለው አሁን ልረጋጋ ኖርማል ልረጋጋ ወይኔ ጉዴ አሁን ምንድን ለልጅቷ አሁን ምንድን ነው የምላት አሁን ስልኩን አስወሰድኩባት መቼም ሰው አይደለም በዚህ ሰዓት ሰው አይደለም መቼም እኔን አይደፍርም በዚህ ሰዓት ልደውልና ወይኔ ጉዴ የልጄን ስልክ አስበላሁባት ወይኔ ሚጣዬ ስልኩ አንቺ ጋር ነው እንዴ? አረ እኔ አላስኩትም ስልኩን አላስኩትም ዝም ብለሽ ስልክሽን ጥለሽ ነው የምትደውይው እኔ ጋር አሁን እኔ አላስኩም እኔ ያንቺን ስልክ አላስኩም ፈልጊው እዛው ቤት ፈልጊው አረ እኔ ባዶ እጄን ነው የወጣሁት ምን ነካት ይችላል አይ አላስኩትም እንኳንም ይሄን ያላስኩት ወደዚህ ነው ወይኔ አንተ ይሄ የጎረቤታችን ልጅ ጨርሶ ጠግቦልህ እገላለሁ ብዬ ሰው እኮ ነው ያዳነኝ 300 ሰው እኮ ነው ያዳነኝ እንዴ ምን ሆነ እደበድባለሁ ብዬ ኧረ ተው እስኪ እኔም ፈልጌ ነበር ወደዛ ሄድ ምንድነው የምትፈልገው ባለቤቴ ጋር ተጣልቼ ደግሞ በስንት ቀናችሁ የተጣላችሁት ሳምንት ሆነኛል ኧረ ቆይ ሳምንት ምን ሆናችሁ ደግሞ አልጋም እንደው ችግር አለባችሁ አሁን ልጆች ወጣት እንደው ችግር አለባችሁ ደግሞ አልጋ ላይ ምን ሰነፍክን አልጋ አሰራልኝ አልጋ ይሆን አሰርችላት አልተመቻቱ ነው እኮ ነው ዛሬ የምንገኘው ደሴ ኬላው ማዲያው ጎን ነው የምንገኘው ማዲያው ጎን ምን አለ ካላችሁ አብዱል መጂድ የቤትና የቢሮ ዕቃዎች ማምረቻና መሸጫ በተመጣጣኝ ዋጋ አልጋ ቁም ሳጥን መደርደሪያ ብቻ ደንበኞቹ በሚፈልጉት አይነት ያቀርብላችኋል ከናንተ የሚጠበቀው ማዘዝ ብቻ ነው በጋሽ ቀጭኑ ነው የመጣነው ካላችሁ ደግሞ ዲስካውንት ያደርግላችኋል ስልክ ቁጥር ከታች ባለው ስልክ በመደወል የምትፈልጉትን ማዘዝ
ትችላላችሁ። አብዱል መጂድ የቤትና የቢሮ እቃዎች መሸጫና ማምረቻ። ሰላም ነው አባት? ሰላም ነው። እዚህ አካባቢ ነዋሪ ነህ እንዴ? አዎ እኔ እዚህ ነኝ። እዚህ አካባቢ ነዋሪ? አዎ። አንዳንድ ሰዎችን እየረዳን ነበረ። ከኤንጂኦ ነው እኛ የመጣ ነው። ኦኬ ከኤንጂኦ ነው። ከሴቶች እኩል ባላል የዚህ ሰፈሩ ኃላፊ ያማ ፖለቲካ ታግዘና ብዙ ረዳና ምንም ፈልጋችሁ ነው አካላቸው በአካል ደካሞችን አይናቸው ስውራኖች ምናምን እያገዝን ይረዳን ከኤንጂኦ ነው እኛ የመጣ ነው። ከኤንጂኦ ነው እና አሁን በአንዳንድ ቁሳቁሶችን በልብስ በገንዘብ የሚያማቸው ነው በገንዘብም ይረዳን ነው እና የሆነ ሴትዮ አለች የታመመ ለጠቁማት ጠቁማት ምን እያረጉ ነው አይኔ እኮ ብዙ ማያይም ነኝ ና መገዛ ከሆነ ይሄንን ድንጋይ ግዛ ምን ማገዛ ከሆነ በቃ ያዘው እንዴ ልታልፍ ነው ከዚህ ወደዛ ልትሄድ ነው እንዴ ሶኖት ባለቤቱ ባለቤቱ እኔ ነኝ ና ወደ እንዴት ነው እንዴት ነው እንግዲህ እንደምታየው ይሄ ቦታ ብዙ ሰዎች ባለሀብቶች እየመጡ ይገዙታል ያው እኔ ወርቅ ይወጣበታል ይችላል ቦታ ነው ሶሪ ይወጣበታል እውነት ነው እና ዋጋውን ሰምተዋል አይደለ ዋጋውን ሰምተዋል ስንት ነው አሁን በርሻ መሬት ነው የምገዛው በጣም ብዙ ኢንቨስት ማድረግ አለብኝ እሺ አይደል እንዴ እሺ ስንት ነው የምትገዛው እሺ ስንት ነው የምትገዛው 100 ሺህ ብር ነው የምገዛው ተሽከርካሪ 100 ሺህ ብር 100 ሺህ አይሆን 100 ሺህ ብር እንዴት 1 ሚሊዮን ብር ምናምን እኮ ብያልኩ ነው ማለት እኔ አንተ እንደ ጓደኛ እንደ ቤተሰብ ነው አንደኛ ዝም ብለህ ስታየኝ ድንጋይ መሰልኩ እንደ ድንጋይ የሚሸጥ ሰው እኮ ድንጋይ አልመስልም ከሽጥክ መሽጥ ከሆነ መሳደብ እኮ ነው ታረማ የምትገዛ ከሆነ ግዛ ማገዛ ከሆነ ሄድከት አልገዛም ወግት ረዝም በል ወደዛ ደሞ ሰማኝ አይ በቃ አያዋጣኝም ነው ያልኩት አይ ባያዋጣኝ ንብረት እኮ ነው ለለቃቅም አለ ከፈልክ ምንድነው የምትለው አንተ ሰውዬ አይዋጣም ይሄ ማለት በዚህ ዋጋ ይሸጥ አይዋጣት ነው እኔ ስንት ሀገር አቋርጬ ነው የመጣው ታዲያ ሂዳ ታዳዛው ምን አባከ እንትን አይ ቆይ እሺ ምን አባቴ ምንድነው ከዩኒቨርሲቲ ተመርቄ ወጣሁ አይደል እንደ የሆነ ነገር አቋቁመኝ እንጂ ከዚህ በኋላ እየታገልኩ እኮ ነው የቻልኩትን እያረኩ ምን ተታገለ አረ ቆይ ሚስቴ ደወለች ሄሎ ወይዬ እኔ ፍቅር እንዴት ነሽ ሰላም ነው እንዴት እኮ አባቴ ጋውኛ አባቴ ላስታውቅሽ በእናትሽ እንዴት ያለ ጥሩ ሰው መሰለሽ እሺ ቆይ እሺ ላገናኝ አባዬ ይኸው በቅርቡ አገባሻለሁ ሀብታም ነኝ ሄሎ እናት ምን እንትን ያስብላል እንዴት ነሽ ይኸውልሽ አሁን ይሄን ልጅ ከህይወቱ ውጭለት ሁለተኛ እሱ ጋር እንዳታዋሪ አባቴ ነግሬሻለሁ አባቴ በጣም ጥሩ ልጅ ነው የሚያፈቅርሽ በእናትሽ በጣም ነው ይሄን ልጅ ህይወቱን እንዳታበላሽ ከመስመር ውጭ በጣም ጥሩ ልጅ ነው በጣም ጥሩ ልጅ ስለሆነ እሺ ቻው አልኳት ሄሎ ዘጋችሁ ሳቶሎ ሰው ተለይ ሰው ቅርብ ላይ ነበር የምዘጋው ዘግታው ነው ታዲያ እንትን ልቀልብ ነው ሁለት ሰው አምጥተህ ደግሞ ቤት ውስጥ አስገብተህ